አፈቅርሻለሁ ያልካት ምናምን ፕራንክ አይደለም? የምር ታፈቅራታለህ? ያው ኦሬዲ ለሷ ፕራንክ ነው። እኔ ግን ያንን ሐሳብ ያመጣሁት ስለማፈቅራትና ከሷ ጋር ለመቀራረብ እንዲመቸኝ ነው። ቀሚስ ለባሽ ጉርድ ለባሽ ምናምን አለች። እኔ ነኝ በነገራችን ላይ ያው ጉርድ ካለበሽ ብዬ እየጨቀጨኳት እየለበሰች ነው። አንተ ሲጀመር እኔ ለባሽ ነኝ ባትነግረህ ደስ ይለኝ ነበር። ነገረችኝ። አልቻልኩም ብላ አልመጣችም። እዩአብን እናስነቀለዋለን፣ ደውለንለታል፣ ጠርተናል። በነገራችሁ ላይ እዩአብ ከኔ በላይ ጨዋ ነውና ይህን ጨዋነቱን ተጠቅሜ ደግሞ በቃ ልጁን አስለቀሰዋለሁ። ሰላም እንግዲህ ቤተሰቦች፣ ያው እንደነገርኳችሁ እኑም እየመጣች ነው ብዬ ነበር። ያቻት እንዴት አባቷ እንደምታምርና እየመጣች ነው። እስቲ ያሳያችሁ ማሪ። አንቺ ምንድነው ቆይ ይሄን ሰሞን ቀሚስ ለባሽ ጉርድ ለባሽ ምናምን አለች። እኔ ነኝ በነገራችሁ ላይ ያው ጉርድ ካለበሽ ብዬ እየጨቀጨኳት እየለበሰች ነው። አንተ ሲጀመር እኔ ለባሽ ነኝ ራስ ኦኬ ነው። ምን ተቆጣሽኝ ባንዴ እኮ ታዲያ አሉ ነው ለምን? እሺ አሁን እንግዲህ ያው ላገኛት የፈለኩት ነገር በነገራችሁ ላይ ሳልነግራችሁ ቤቱን እናስተካክላለን ብዬ ነበርና ቤቱን እያስተካከለን ምን ቢፈጠር ጥሩ ነው? ጀለስ ደከመች። እቃ ምናምን መሰባበር ጀመረች። አስተካኪ ይሄን እንደዚህ መጪ ሲባል እጇን አልመታችም። የታለ ይሄው እንደዚህ ሰው ስቶ እዚህ ጋር ይመታል። ይሄ ቢመታ እዚህ ጋር በመዶሻ ከዛ መታ እያለቃቀሰች ቤቷ ሄዳ ይሄው ከሁለት ሰዓት በኋላ ነው እንግዲህ ያገኘኋት እቺ ልጅ። ያው እኛም ቤታችንን አስተካክለን ፏ ብለን ወተናል። እውነቱን ለመናገር የተገናኘ ነው ዛሬ ለምን አላማ ነው ያገኘውሽ? የምታውቂው ነገር አለ? በጣም ከባድ ጉዳይ ይዘን ነው እንግዲህ ጀለሳችን ከዩአብ ጋር ፕራንክ አድርጋኝ ነበር። ያው እውነቱን ለመናገር ከዩአብ ጋር አልተገናኘ ነው። ይሄን ቪዲዮም ትናንትና ምናምን የሆነ ያወራነው እንዳለ የሚያውቅ አይመስለኝም እና ያው ዛሬ ዩአብ እንቀውጧለን። የዩአብን ጭንቅላት ነው የምንፈታው በደንብ። እንግዲህ ዩአብ ያው እንደምታውቁት ጓደኛዬ ወንድሜ ነውና ረጅም ጊዜ እኑም እሱም ለኔ ጓደኞቼ ናቸው። ብዙዎቹ አሉ ጓደኞቼና ይቅርታ ግን አይኔን እየወጋኝ ነው። አይደብርሽም? ላትታይኝ ትችያለሽ፣ ግን የሆነ ሰዓት ላይ ልስትሽ እችላለሁ እና በዚህ አጋጣሚ ያው እስቲ ያው ዩአብን ትንሽ እናስደንግጠው ብዬ አስቤ ነበር። ይሄን ሐሳብ ደግሞ ጫፉን ነግሬያታለሁ። ተስማሚያለሽ ወይስ አትስማሚ? እኔ በደንብ እስማማለሁ። ዩአብ ካየኸው እኔ የለሁበትም፣ የእሱ ሐሳብ ነው። ይሄ የኔ ሐሳብ አይደለም። እንግዲህ ምን ቢል ጥሩ ነው? ዩአብ አሁን እስካሁን አላወቀም ስለ ፕራንክ እንደሆነ ማወቄንና ያው አዲሱ ቤት ስለገባ ምናምን ብሎ የቲቪ ስጦታ እንግዲህ እስቲ በዚህ አጋጣሚ አመስግኑልኝ። ሰምተሻል? ሲጀመር ይሄኛው ፕራንክ ሳይሆን አይቀርም እየተነጋገራችሁ ነው። የቲቪ ስጦታ ሰጥቶኛልና እንደው ከልብ እኔ አመሰግነዋለሁ ወንድሜን። አመስግኑልኝ በዚህ አጋጣሚና ያው እሱ ይባስ ቀርር ድብን እንድል አስቡ ነው። ማሂን በቃ ከማሂ ጋር ፍቅር ጀምረናል። በዚህ አጋጣሚ ደግሞ ያው እንኳን ደስ አላችሁ ባትለንም እኔ ደግሞ ያው እንኳን ደስ አለህ ብዬ እዛ ቤት ገብታል። እኔ ደግሞ ይሄን ላበርክትልህ ብሎ እንግዲህ የቲቪ ስጦታ አሁን ቅርብ ሰዓት ነው የላከልኝና ደርሶኛል። ወንድም አለም ግን ምንም ማድረግ አልችልም፣ ምክንያቱም ቀድሞ የታሰበ ነገር ስለሆነ የቲቪ ስጦታ እያለ ያመሰግናለሁ። ኢትዮጵያዊነት ያው መልካምነት ነውና ሰጥቶኛል። በመልካም አስቡ። እኔ ደግሞ በመልካም ያስቡን ነገር በፕራንክ እመልስለታለሁ ብዬ አስቤያለሁ እና ተባባሪና ወንጀለኛዋ እሷ ናት። እኔ የለሁበትም። አሁንም እየተናገርኩ ነው። ካንጀመር ባቢ አንቺ ምንድነው? ቆይ ሀሳቡን ያወነጭሽ አንቺ አይደለሽ? እኔ አይደለም እኮ መጀመሪያ ቢሆንስ ተባብረሽኛል ነበር። እኔ ምንም የለሁበትም። እሺ እኔ ነኝ። አዎ እኔ ነኝ። ከተነቃ ምን ማድረግ አለ? አዎ እኔ ነኝ። ዩአብን እናስነቀለዋለን፣ ደውለንለታል፣ ጠርተናል። እንግዲህ በዚህ አጋጣሚ ያው
ምን ማለት የምትፈልጊው ነገር ካለ እስቲ? እኔ ምን እላለሁ እንግዲህ እግዚአብሔር ይርዳችሁ ነው ምን። በነገራችሁ ላይ ወስዳ ያካተተች ማህበረሰብ እኔ በቃ ልነግራችሁ አልችልም። ጎረቤቱ፣ ቤቱ፣ አከራዋ ምናምን በጣም አድርጌ አመሰግናለሁ እህቴዋ። ግን እኔ የምልህ ስራ እንዴት ነው? ኦኬ ስራ ነገር ስንመለስ ያው ነግሬሽ የለ ቅድም ጠዋት ስራ ምናምን ብለኸኝ ነበር። ስራ ትላንት ብዬሽ ነበር። ቅድም ጠዋት ደግሞ እዚህ በጠዋቱ አመልክቼ ነበር የመጣሁት። ከዛ አሁን ይሄው ማምሻውን ነው እንግዲህ አልነገሩኝም። እስቲ ነገ ሂጄ ሁሉንም ነገር ይሳካላል። እኔ መርቄ መድኃኒዓለም አለ እናንተ መርቁኝ እስቲ። ነገ ሂጄ ያው የተወሰነ ነገር እስቲ ማስተካከል ይመስለኛል። ቤትስ ደህና ነው? ቤቴንማ አየሽው ያው በጥብጣው ነው የመጣችው። ቤት ደህና ነው ያለችው። ለዛ ነው በደንብ አስተካከልኩለት። ሰባብረሽ አንዴ መጣችው። ላንተ ብዬ መሰለኝ ይሄ ሁሉ እጄ እስኪበላሽ ድረስ ሳስተካክል ነበር። አንተ ቆይ ምስጋና ይወጣል ማለት እየሰማችሁ። እሺ ችግር የለውም። ያው ትንሽ ነው እቺን ምታል ነው የለጠፍነው እኮ ግን እሺ ቤት ጥረጊ፣ ቤት አስተካኪ፣ መሳሰሪ ምናምን ቃይን ነው እየሰራችሁ። ከዛ በመሃል እኔ ወጡ እስኪ ተከተክ መዶሻ እኔ ካልመታው ብላ መጣ። ከአንዱ ጓደኛችን ተቀበለ። እጇን ምን ሆነች? ሰባራ ልንካውጣት እንግዲህ ውድ ቤተሰቦቻችን ያው እያብም እየመጣ ነው በቅርቡ ደርሳለሁ ብሎ ቀደም ነው ቴክስት ያደረገልኝ። ጀለስ ደግሞ ቆይታ ነው የመጣችውና እሷ መኖር የለባትም አትኖርም። እኔም እንደዛ ነው ያሰብኩትና ይምጣ እያብ ይምጣ። ከመጣ በኋላ ግን ያው አወራዋለሁ፣ ብድሬን እመልሳለሁ፣ አስደነግጠዋለሁ ማለት ነው። እንግዲህ ካንቺ ጋር ሳልጋብዝሽ አስቤ ነበር። ስለተመታሽ ምናምን ሾርባ ምናምን ትጠጫለሽ ብዬ ነበር፣ ግን ጾም ገብቷል። ቅቅል ትበያለሽ? አልጋብዝሽም በለኝ። ኧረ ዞር በል። የምንድን ነው ክረምት አይደል? የበቆሎ ክረምትም አይደል? የበቆሎ ቅቅል ያለሽ ብቻ። የምር ቴንኪው በጣም ስላገዝሽ። ችግር የለም። ትልቅ ሴት አመስግኑ እስቲ ይችላልሽ። የምር እኔ አሁን ቸርች ሄዳለሁ ብለሽ ነበር አይደል? ቤተክርስቲያን የምትሄድ ልጅ ነው። እስቲ ጠልፌ ከዚህ ጋር መጣሁት። ፈጣሪስ ምን ይለኛል? አሁን ሰው ብታየው አሳያቸው። ከጀርባ ሰው ወደ ቤተክርስቲያን እየሄደ ነውና ቅርብ ነው እዚህ እና እሷም ልትሄድ ነው። በጸሎትሽ አስቢ። እንግዲህ ሰንበት ተማሪ ናት እቺ ልጅ። ሰንበት እኔ እንደው ምን ላድርግ? የምር ለምን ተሞጋግሰኝ? ዞር በል። አይ መሞገስ ያለበትም ይባል እንደዛ አይነት ሰው ይሞገሳል ነው። እና አመሰግናለሁ ስለመጣሽ። ማለት የምትፈልጊው ነገር ካለ እንግዲህ ይሄው ውድ ቤተሰቦች፣ ሁሌ በተደጋጋሚ እዚህ ሰፈር የምመጣው ለሷ ብዬ ነው። ቤቷ እዚህ ጋር ስለሆነ ትመጣለች። ይሄው ከዚች 3 የተራምዳ ትገባለች፣ 3 የተራምዳ ትወጣለች። ለዛ ነው እዚህ እየመጣ እንትን እያልኩ ያለሁትና በዚህ አጋጣሚ ቤተሰቦችን አመስግኝልኝ። የምር እጅግ በጣም አድርጌ አመሰግናለሁ ቤተሰቦቿን። እና ያው ምንም እኔ በጣም ይቆጣታል ምናምን ብዬ አስቤ ነበር፣ ግን የትምህርት ቤቷን ክፍያ ለኔ መክፈሏ በራሱ እናቷን በጣም ነው ያስደሰታት። እና ምን አይነት የተባረከች እናት ነው ያለች። ልክ እንደኔ ልክ እንዳንቺ ያው ለራስ ሲቆርሱ ያሳንሳሉ አይደለም። ይገባኛል። እና አመሰግናለሁ ማርያም። እንግዲህ ውድ ቤተሰቦቻችን ከዚህ ልጅ ጋር የነበረን ቆይታ ከዚሁ ካለፈ እኔ ማበዴ ነው። ስታምሪ ነው። በግዴታ ጠርተኸኝ አምሮብሻል። የምር በግዴታ ጠርተኸኝ እስቲ እንግዲህ ውድ ቤተሰቦቻችን እያብ እኔና እሷ አንድ ላይ ሆነን ካየ ፕራንኩ መፎገር ምናምን የሆነ እንትን ይላልና ለዛ እኔ ዞር ልበልላ። በቃ ሂጂ ወደ ቸርችሽም ሂጂ ወደ ቤትሽም ሂጂ። ሰላም እንድል ብቻ የጠራኝ በቃ። ምሳ ልጋብዝሽ ነበር እና ይታደም በቃ። ቤተክርስቲያን ትሄጃለሽ አይደል? ሄደሽ ነይና በኋላ መክሰስ ጋብዝሻለሁ። ቺፕስ ጋብዝሻለሁ። ቻው በቃ። እሺ ቻው በቃ። ደህና ደህና
እንግዲህ ቤተሰቦቻችን አድርቋ ጓደኛችን ሄዳለች። እንግዲህ ያው ዩአብም የምር እየመጣው ነው ምናምን ስላለ ትንሽ እሱ ማጮህ ፈልጋለሁ። እሱ ከመጣ በኋላ ደግሞ ምቀጥላችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ የትም እንዳትሄዱ ወዳችኋለሁ። አብራችሁን ቆዩ። ሰላም እንግዲህ ቤተሰቦቻችን በድጋሚ ተመልሼ መጥቻለሁ። እኑን ሸኝቻት ሌላኛው ተጫዋቻችንን መልሼ ጠርቼዋለሁ። እንግዲህ ሞቅ ደመቅ ብለን ማለት ነው ሸብረቅረቅ ብለን አሁን እንዲህ ለብሼ ምናምን ሲያየኝ ምን የት ልትሄድ ነው ምናምን ይለኛል። በዚያው አጋጣሚ ይነግረዋለሁ። ወንድሜ አይደለ እሷም እህቴ ነች። በቃ ሁለታችሁን ለመዳር ያው የተወሰኑ እንትን ኢቨንት ምናምን የሚያዘጋጁ እንትኖች አሉ። እነሱን ምናምን ላወራቸው ምናምን ሄጄ ነበር። በቃ ብዙ አውርቼ ስለ ድንኳን ምናምን ስለ ወጪው እንዳለ አታስብ ምናምን እኔ ድራለሁ ወንድም ምናምን እለዋለሁ። ያው አያምነኝም፣ ግን ያው እንዲያምነኝ አደርጋለሁ ማለት ነው። ያው እንደዚህ አይነት ወሬ ላገኝ እፈልጋለሁ። እኔ በመሀላችሁ መግባት አልፈልግም ምናምን ብዬ እሺ ብሎኛል። በቃ እመጣለሁ ይሁንና የት ነህ ምናምን ብሎኛል። ዋናው አንተ መቀበል ነው። እንደው እንደዛ ስላደረግኩ በጣም ይቅርታ። በነገራችሁ ላይ ዩአብ ከኔ በላይ ጨዋ ነውና ይህን ጨዋነቱን ተጠቅሜ ደግሞ በቃ ልጁን አስለቀሰዋለሁ ነው የምላችሁ ጥግ ድረስና እስቲ ሲመጣ ምን ይላል የሚለውን አብረን የምናይ ነው የሚሆነው። የትም እንዳትሄዱ ውድ ወንድማችሁ ዮና ነኝ። በድጋሚ ተመልሼ እመጣለሁ። ዩአብ ሲመጣ እየመጣ ነው መሰለኝ። እሱ ነው ሰብስክራይብ አድርጉ። ይህን ልጅ እናስነቅለዋለን። እንግዲህ ቤተሰቦች መጥቷል። አይ ዴነሽ እንደምትሽከረም መሆኔ ወንድም ነኝ እኔ ቂማሊ ዝብህ እንዴት ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ ወንድም አለሁ። ልጅ አይኔን ትንሽ አይኔን እያመመኝ ነው እና ለዛ ብዬ አጉል እያፋገርኳችሁ ነው። እና እዩ ደበረ ይቋረጥ? አይ ኖርማል ነው። እንዴት እኔ ከአንዳንድ ስመጣ አበራችሁት ብዬ ነው። አይ መጀመሪያ እየሰራን ነበር። በዚህ አጋጣሚ ያው እነሱም እንትን ይሉታልና አንተን ያው ባልጠበቅኩት ነገር ድንገተኛ ሆኖብኝ ያው አንተንም እንንም ስላስቀየምኩ በጣም ይቅርታ። ሁለታችሁን ማስቀየም አልነበረም። ሌላ ነገር አይደለም። ማን በቃ ዮና አሁን እንካ ወንድሜ ነህ ጓደኛዬ ነህ። ፈተነዋል ገብቶኛል እኮ ፈተነዋል። አንቀኝ ከአንዳንድ ፈተናል ማለት ምን አስበህ ወንድሜ ነህ። ድንገተኛ ሲሆን ደግሞ እኔ ምን ማድረግ እንዳለብኝ እኔ ግራ ገብቶኝ እሺ ምንድነው ራስህ በዛን ሰዓት ሳላቅ ስላስከፋው ሳላውቅ ስላስቀየምኩ በጣም ይቅርታ። በጣም ይቅርታ። የምሬን ነው። በጣም ይቅርታ። እሺ ከዛስ ይቅር ብያለሁ ወለኝና ከዛ ያለውን ደግሞ ቀጥላ። አይ እሺ ይቅር ብዬ እሺ እኔ እኮ ታውቀኛለህ ዮና ከዚህ በፊት እኔ እናንተ ብዙ ነገር አሳልፈናል። ግን ማለት አሁን ካሜራ ያበራሁት በዚህ አጋጣሚ ለአንተም ሰርፕራይዝ ልነግርህ ለነሱም ልነግራቸው ነውና ለዛ ነው ማለት መታኛ አይደልማ ያው ሰርፕራይዝ አይደለም። እዩአብ እኔ አሁን ባለፈውም ነግሬሃለሁ። ይሁን አንተና አኑ በቃ የምትፋቀሩ ከሆነ ለምን በመሀላችሁ ገብቼ እጥ ይሆናለሁ። እኔም ያው እውነቱን ተቀብዬ የዛኔ ስነግርህ ለምንድን ነው እምቢ አልክ? እሺ በቃ እስቲ እንርሳው በቃ ከዚህ ነገር በቃ የዛኔ ስነግርህ ለምንድን ነው ተነስተህ ያነከኝ? በቃ በጣም ይቅርታ ስላነኩ በጣም ይቅርታ። ደግሞ በድጋሚ ያለው ምን አስበህ ነው ሲጀምር ይሄ ልጅ ደግሞ በቃ ሰው አያምንም። ምን ችግር በቃ ተው። እኔ አሁን ፈታ ብያተኝ በቃ አምሮባል። እዚህ አጋጣሚ አውቃለሁ። አይነው ፕሮግራም አለኝ። ለዛ ነው እሱን ልነግርህ ነው። ጭራሽ አዲስ ሰዓትም ገዝተሻል። ስጦታ ነው። እናንተ ብቻ አይደለም ፍቅረኛዬ ይህን ሰጠኝ ምናምን የምትባባሉት እኛም ፍቅረኛ ይዘን ስጦታ ተሰጥቶናል እና በዚህ አጋጣሚ ላመሰግን እወዳለሁ። ችግር የለውም። ቲቪ እንግዲህ ከልቡ ከሆነ አይደለም። እስቲ እኔና እሱ ተቀያይመን ባለንበት ሰዓት በዴሊቨሪ ነው እንግዲህ ያው ቲቪ ከዩአብ ይዞልኝ የመጣው ያ ሌላ ነው። አሁን ማውራት አያስፈልግም ስለ ቲቪ ያው እሺ እኔ እንደዛ አስቀይሜህ ለምንድን ነው የላክልኝስ? ያ ሌላ ከሆነ እናንተ እኮ ቅድም ብያለሁ፣ ሌላ ከዚህ በፊትም ብያለሁ።
ብዙ ነገር አሳልፈናል ማለት በእርግጥ ካሜራ ላይ መጥቶት በቅርብ ነው። ካሜራ ላይ እንደዚያ እያወራሁ ያለሁት በቅርብ ነው። ግን ከዛ በፊት እኮ እናንተ ተቸግረን አንድ ቤት ውስጥ ኖረናል። ብዙ ነገር አሳልፈናል። ግን አንተ እኔና ግንኙነት እንዳለን ስነግርህ እንደዛ እኔን ስታደርገኝ ደብሮኛል። ግን ደግሞ በቃ እሱ ሌላ ነገር ነው፣ ያው ቲቪው ደግሞ ሌላ ነገር ይሁን። አይ እንደማስበው ጓደኝነታችን እንደዚህ ከሆነ በጣም አሪፍ ጓደኝነት ነው ያለን። ያው አሁን ባታወራው ራሱ ደስ ይለኝ ነበር። ችግር የለውም። ግን ተመቸ? ወድጄዋለሁ። አሪፍ ነው። በቃ እጥን ምጥን ያለች ለኔ ትሆናለች። አሳያችኋለሁ። አላሳየሁም። 42 መሆኑን እናያለን። 42 መሆኑን አብረን እናያለን። ኢዮአብ ምን አይነት ጉደኛ ሰው እንደሆነም በዛው አሳያችኋለሁ። እና እንግዲህ ቴንክ ዩ በዚህ አጋጣሚ ለሱና ያው በዚህ አጋጣሚ የጠራው ኢዮአብ ደግሞ ከዛ በላይ ገብቶኛል። እኔም ገምቻለሁ። እንግዲህ በዚህ አጋጣሚ አመሰግናለሁ ኢዮአብ። አንድ ነገር ልነግርህ ነው። አንተም ብለሃል እንደዚህ ሽክ ያልከው የሆነ ፕሮግራም ስላለ ነው ብለኸኛል። እና ያንተንም የእኑንም ግንኙነት ፈጣሪ ከፈቀደው እናንተም ከወደዳችሁት እሰይ ብዬ ተቀብያለሁ ልልህ ነው የጠራው። እና እንኳን ደስ አለ። እኔ ወንድምህ ከልብህ ሙሉ ወጪያችሁን ሸፍኜ እደራችሁ። ከልብህ ነው? የምሬ ምን አስበህ ነው? ከልቤ ነው። አዎ የምሬ። እንደዛ ስትቀጠቅጠኝ እኮ እንደዛ ስንያያዝ እንደዚህ የምትል አይመስልም። እድራችሁ ከነጭራሹ እኮ የዛኔ ምን ተባብለናል? በቃ ከሷ ጋርም አጠገቧ እንዳደርስ ከኔ ጋርም አጠገብ ያደርስ ብለኝ ነበር እኮ ብለኝ ነበር። ታናድዳለህ ማለት እኔ እኮ ለዛ ብዬ ደግሞ በጣም ይቅርታ። አሁን ለዛ አስፈላጊ ከሆነ ጉልበት ላይ አሁን ሙሽራ ነው ሙሽራ ነው የምትሆነው ብዬ ነው። ሙሽራ እንግዲህ ካልደበደብከኝ ሙሽራ ነው እንግዲህ ተቃቀሳላችሁ ደግሞ እኔ እንዴት አድርጌ ላምጣ እያልኩ እኮ ነው ማለት እንዴት አድርጌ ኢዮአብን ላሳምን እያልኩ ነው። ግን የሆነ አላ በቃ ልጁ የሆነ የማያምን የሆነ ደረቅ ነው፣ ድንጋይ ነገር ነው። እያያችሁት ነው። የምሬን ነው። አይ እንደ ሪያሊቲ ነው። ገርመኛል። አንተ ነው የገረምከኝ። ዝም በል ማለት የዛኔ እንደዛ ይዘኸኝ ምናምን አትሰክስ። እሺ በቃ ምን ስትል ነበር? ከትምህርቷ እንዳታሰባጉራት ማለት በቃ እኔ እንጃ። ፕራንክ መሆኑን ሳላቅ በፊት ነው እንደዛ ያልኩ። አያቻለ ፕራንክ ያላወቅኩ ነው የመሰለ ነገራችሁ። የምን ፕራንክ አላለም ነግራ ነው። በጣም ትጫወታላችሁ። በጣም ተጫዋች ነህ አንተም። የምሬን ነው። በጣም የምታስገርሙ የምሬን። ይቅር በሉኝ ቤተሰቦች። አስጨልለዋለሁ ብዬ ነበር ግን አልቻልኩም። በቃ አክቲንግ ዜሮ ነግራ ነው። አይ ጠንቋይ ቀላቢ ነኝ አውቄ። እኔ ጠንቋይ የምቀልበው ጠንቋይ ነግሮኝ አልተሳካልህም። በዚህኛው አልተሳካልህም፣ ግን ተሳክቶልሃል። እውነቱን ለመናገር በጣም ነቅዬ ነበር፣ በጣም ከሚባለው በል። ግን ያው መታ አላስቻለኝም። እንግዲህ ይሁንና ትናንትና እንደዛ ስለሆናችሁ በጣም ደብሮኛል። እናንተም እንድትጣሉ አልፈልግም ምናምን ብላ መታ አለቃቅስ አልነገረችኝም። ፍራንክህን አበላሸችው። ለምን በቃ ለምን ፕራንክ ከተደረገ አይቀር በደንብ መደረግ ነበረበት። ባትነግረህ ደስ ይለኝ ነበረ። ነገረችኝ። አልቻልኩም ብላ አልመጣችም። አበላሸት ነገሩ እና ደብሮኛል። ወይዘው ለምን ይደብራል? ዋናው እኔ ፕራንክ ልታደርገኝ ነበር። አንድ ቀን ከሆንኩ አይበቃም እንዴ? አንተ እድሜ ልክ ልታደርገኝ ነው እንዴ? አይ ያው ሰዓት አለው አላለም? ስንጠልበና አንተ ቀዝቀዝ አድርገኝ ነገር እና አልተሳካልህም ልልህ እፈልጋለሁ። ወንድም አለም ያልተሳካላችሁ እኔም ነግሬያችኋለሁ። እህቴ ወንድሜ እየተባባላችሁ ከመቼ ወዲህ ደግሞ ፍቅረኛ ምናምን መባባል የጀመራችሁት ብያለሁ። ብንባባል ምን ችግር አለው? ቆይ እኔ እኮ ምን ሲደበረ እንዴ አንተ ኦሬዲ ፕራንክ ነው ግን እኮ እሺ አምኛለሁ። ኦሬዲ ፕራንክ ነው ግን እሺ እችላለሁ ነው አመሰግናለሁ። ምንም አታውቅም። አዎ ግን ፈታ በል በቃ። ተነቃብህ እንዴ አንተ? ደብሮ ነው ስለነቃብህ ምን ይደብረኛል? እና ምን እሺ እሺ እንደ ሪያሊቲው ግን አሁን በእነሱ ፊት ልጠይቀህ የምፈልገው ነገር ከኔ ጋር ብትጀምር ኑሮ አንተ ለምንድን ነው ይሄን ያህል የደበረ? አሁን ደግሞ በቃ ፕራንክ አይደል? ፕራንኩ ነው እኮ ፕራንክና አመንኩኝ እኮ ያው በሱ ፊትም በቤተሰቦችም ፊት አምኛለሁ። ፕራንክ ኦሬዲ አውርተን
ተነጋግረን የሆነ ነገር ተባብለን ነበር። መታ እኔ ጋር አውርተናል እሱ ይገብቷል። አልገባኝም። እኑ መታ አውርታኝ ነበር። ቪዲዮ አለ ብለኛለች። ቪዲዮን ታሳየኛለህ ወይ ደግሞ አንድ ላይ እናያለን። እስቲ ምን አይነት ቀመር ሲቀምሩ እንደነበረ ልቀቅልንና ግን እኔ ደግሞ አሁን ለምንድን ነው ከኔ ጋር መሆኑን ስታስብ እንደዚህ ነበር ማለት አንተ ገና ታግታ ሳትጨርስ ገና ትምህርቷን ተማር ማለት እኔ ከለክላት እዩ በቃ ያኔ ስሜት ነው የነገርኩት ነገር ነው አይደለም። ምንም ቢሆን እኮ ምን አለ መሰላችሁ የሆነ ነገር ሳታስብ አታወራም ማለት አሁን እሺ ድንገት ቢመጣልህ የሆነ ነገር የሆነ ሰዓት ላይ ያሰብኩን ነገር ነው ልትል የምትችለው እንደ ራሴ አመለካከት እዩ አብሽ ምን ለማለት ፈልገህ ነው ማለት ቶሎ በልሽ ምን ለማለት ፈልገህ ነው የምር እሺ ንገረኝ ለምንድን ነው ለምን ተው ትለኛለህ ለምን አትነግረኝም አይ ድጋሚ አይ ለምን እንደዛ አንደኛ ለምን ክፉ እንዳደረከኝ ይዛል አላውቅም ማለት ደግሞ ተመልሰህ ወደ ኋላ እዩ ምን እሺ ምን እንግንክ ነው ሲቀጥል ባትነግረህ ይሁን ደስ ይለኝ ነበር ለምን ቆይ ነግራ ራሱ እዩ ማላውቀው ነገር አለ ንገረኝ አትጨነቅ ማላውቀው ነገር አለ አሁን ውስጥ ተናገር የሚለኛል አትናገር ዝናብ ሊዘንብ ነው ማን ዝናብ ሊዘንብ ነው ቶሎ በል ሰዓቱ አሁን የሆነ አላ ከምንደበደብ ብሏል እኮ ንገረኝ ደግሞ ምን አለ መሰለኝ እኔን መታወርታኛለች እና አውርታለች ነግራኛለች ቪዲዮ አለ ይለቃል ምናምን ብላኛለች እሺ እኔን መታ ስታወራኝ ይሁንና ለኔ ፊሊንግ አለው እንዴ ምናምን ብላኝ ነበረ እና ይሁን አይዲያ መጣውላት እንድንፈተን ያን አይዲያ መጣውት ዝም ብዬ አይደል ማለት በቃ እንዴት ልበል የሆነ ነገር አንተ እያሰብክ በቃ እዛው የሆነ ኦፖርቹኒቲውን ስታገኝ ማለት ነው አሳይ ገብቷል የሆነ ነገር እያሰብክ እድሉ ሲመጣለ እድሉ እንደምትጠቀምበት እንደዛ ነው ለኔ ሆነልኝ በዛ ሰዓት ማስበውን ነገር ልትለኝ አይደለም አዩ አይ ምንም አስብ አታስብ እኑ መታ እንደዛ ስትለኝ ፍራንክ እናድርገው ብያታለሁ ማለት እኔ ዮና ማለት ላንተም ለሷም ነግሬያችሁ አላውቅም ያው እንደውም በፍራንኩ ነግሬያታለሁ ስሜቴም ማለት አሁን ገም ጭቅጭቅ ልናስነሳ እንደሆነ አና እሺ ንገረኝ ይሄን ነገር ደብቀን አንችለው እኮ ንገረኝ እኔ ያው ለኑ ስሜት አለ ማለት የምን ስሜት ያ ፍራንክ ነው ወይ ደግሞ እንደሆነ ተው ለኑ ስሜት አለ ማለት እንዳልኩ ነው መታ ለኔ ስሜት ቆይ አስጨርሰኝ እኮ አስጨርሰኝ እሺ ቶሎ በል መታ የሆነ ለኔ ስሜት እንዳለው በምን ልወቅ ብላ ስትጠይቀኝ ታውቃለህ ብላ ስትጠይቀኝ እኔ ፍራንክ እናድርገው አልኳት ለምንድን ነው እንደዚህ አልኳት በቃ ከኑ ጋር በፍራንክ ዙሪያ ቀን በቀን ስንገናኝ የሆነ አንተን ለማስቀናት የሆነ ቸልቲ ስንል ምናምን እሱ ስሜቴን እነግራታለሁ የሆነ ነገርም ደግሞ ያው ተፈጠረ ብዬ ነበር ያሰብኩት እና ያው ያንተን ስሜት ባላውቅም ይሁንና ያው ይሄ ነገር ፕራንክ አይደለም አዩ ድጋሚ ይሄ ፋራነት ነው ድጋሚ እዚህ ላይ ፕራንክ ማለት ሌላ ይጋብ እየቀለድክ አይደለም በማለት አይደል የምርህን ታፈቅራታለህ አዎ አፈቅራታለሁ አፈቅርሻለሁ ያልካት ምናምን ፕራንክ አይደለም የምርህ ታፈቅራታለህ ያው ኦሬዲ ለሷ ፕራንክ ነው እኔ ግን ያንን ሐሳብ ያመጣሁት ስለማፈቅራትና ከሷ ጋር ለመቀራረብ እንዲመቸኝ ነው ምን አይነት ነገር ነው በቃ ይሄን እውነት ነው ማለት ኦሬዲ እውነቱን አንዴ ለማወቅ እስከመጣ ድረስ እንግዲህ በጣም ይቅርታ አስደበርኩ ግን አፈቅራታለሁ አላለም አንተ ወንድሜ ብላ በቃ ይሁንና እኔ መደጋገም አልፈልግም አሁንም ስሜታዊ ሆኜ አላወራም ብለኝ ነው በቃ እኔ በጣም ነው ሲጀመር ለምንድን ነው እኔ መጥፎ ሰው የምታደርገኝ መጥፎ ሰው አላደረኩም እንደዚህ አይነት ነገር ካሜራ ጀርባ አይወራም ተውሽ ካሜራ ላይ ካሜራውን አቋርጦ ካሜራውን ይቋረጥ ካሜራውን አቋርጦ